እንደምን አደራችሁ። እግዚአብሔር ስም የተባረከ ይሁን። የዛሬው መንገድ የከነዓን አይነት ነው የመሰለኝ። ከኡራኤል የጀመርኩት ለመግባት በ4 ኪሎም በአብዮትም አልተቻለም። በሴቶች አደባባይ ለምኜ ነው ያለፍኩት እና የሰው ቁጥር ቢቀንስ ያው ብስክሌት ውድድር እንደመሰለኝና ረጅም መንገድ ነው። ኤኒዌይ ምክንያቶቻችንን ጥሰን እንድንመጣ ያደረገን ጌታ የተባረከ ይሁን። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ዛሬም በህይወት ያለን ከምሕረቱ የተነሳ ነው። ማካፈለው ክፍል ማቴዎስ ወንጌል ምዕራፍ 28 ከቁጥር 16 ጀምሮ እስከ 20 ያለውን እናይና ደቀ መዝሙር በሚል ሐሳብ ሰሞኑን በቆምኩበት መድረክ ውስጤም የከበደ ሸክም ስለሆነ እሱን ነው የምንካፈለው። ቆመን እናንብበው። 11 ደቀ መዛሙርት ግን ኢየሱስ ወዳዘዛቸው ተራራ ወደ ገሊላ ሄዱ። ባዩትም ጊዜ ሰገዱለት። የተጠራጠሩ ግን ነበሩ። ኢየሱስ ቀረበና እንዲህ ብሎ ተናገራቸው። ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳቸውን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት ያድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። ጸልያለን። ደግመ ባርከን አሁንም ረክተናል ጠግበናል አንልም ጽዮን ስንደርስ ብቻ ነው እርካታችን። እስከዚያው ግን መግበን አባታችን። ጽዮን ስንደርስ ብቻ ነው እርካታችን። እስከዚያው ግን መግበን አባታችን። ደግመ ባርከን አሁንም ረክተናል ጠግበናል አንልም ጽዮን ስንደርስ ብቻ ነው እርካታችን። እስከዚያው ግን መግበን ጽዮን ስንደርስ ብቻ ነው እርካታችን። አሜን። እግዚአብሔር አምላካችን በጌታ በኢየሱስ ስም እናከብርሃለን። ስለበዛልን ምሕረት በኢየሱስ ስም ስምህ ይባረክ። ዛሬም በማለዳ ስለተሰበሰብን እድል ስለሆነልን ቃልህን ለመስማት መልካም እድል ስለሆነልን እናከብርሃለን። አምላካችን እግዚአብሔር ሆይ ለምንሃለን፣ መገኘት ይሰማን። ዛሬም አስተምረን። መገኘትን የሚከለክል የማናችንን በደል በክርስቶስ ደም የታጠበ ይሁን። አባት ሆይ የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም ተብሎ ተጽፏል። ቃልህ ይጠቅመን ዘንድ አምላካችን እግዚአብሔር ሆይ በእምነት እንዲዋሃድ እርምጃ መውሰድ እንድንችል እንድንታዘዝ እንድትረዳን እንለምንሃለን። ኃይልህ በድካሜ ይገለጥ። እናከብረሃለን። ክፉ ሁሉ በስም ስልጣን የታሰረ ይሁን በጌታ በኢየሱስ ስም አሜን። በስብከት ሞኝነት ያዳነን ጌታ የተባረከ ይሁን። አንድ ሰርግ ላይ ሰብክ ነበርና ሰርገኞቹ አንድ ጥቅስ መርጠው በዚህ ነው የምትሰብከው አሉኝና እኔ ሰርግ ላይ እንደሱ ሲሰበክ አላቅም እና የሰጡኝ ጥቅስ ምን የሚል ነበር? እኛ ግን የተሰቀለውን ክርስቶስን እንሰብካለን። ሰርግ ላይ አይከብድም? እና ደስ አለኝ። ማለት እዛ የቆሮንቶስ ባክግራውንድ ጋር ልገባ አይደለም፣ ግን ፍልስፍና የሞላበት በጣም ብዙ ነገር ባለበት ጳውሎስ እንዲህ ይላል፣ እኛ ሌላ መገለጥ ዘመን እንዴትም ቢበላሽ ሌላ መገለጥ የለንም። እኛ ግን አይሁድ ምልክት ይሻሉ አይደል? ግሪኮች ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። በስብከት ሞኝነት ያዳነን ጌታ የተባረከ ይሁን። ወደዛ ከማለፌ በፊት እያንዳንዳችን በተሰራልን ስራ በተቀጠለ ዕድሜ ያኖረን ጌታ የተባረከ ይሁን። ኦሽትዝ የምትባል ቦታ ላይ አይሁዶች በታሰሩበት ዘመን
አንድ እስር ቤት አንድ ሕግ ወጣ። የወጣው ሕግ ምን የሚል ነበር? ማንም እስረኛ ከዚህ እስር ቤት ሊያመልጥ ቢሞክር 12 ድንገት ይሰበሰቡና ይታሰራሉ። እነዛ 12ቱ ምግብ ውሃ ተከልክለው ይሞታሉ የሚል ሕግ ወጣ እና ልክ አንዱ ይሄ ሕግ በወጣበት እስር ቤት አምልጦ ሄደ። 12 ራንደምሊ 12 ተመረጡ ማለት ነው። በር ተዘጋባቸው። ከዛ መካከል በቅርብ ያገባ አንድ ሰው ነበር። ልጆች ያሉት አንድ ሰው ነበር እና ሁልጊዜ ይጮሃል። በቃ አድነኝ ይላል። አድነኝ እያለ ይጮሃል። ማክሲሚላን ኮልቤ የሚባሉ የዛ እስር ቤት የካቶሊክ ጳጳስ ሆኖ የተመደቡ ሰውዬ ይሰሙታል። ከዛ 100 አለቃ ጋር ሄደው ይሄ ሰው ይለቀቅና እኔ ልታሰራሉ እና እሳቸው ገቡ። ሰውየው ተፈታ። ሰውየው እዛው እስር ቤት ሆኖ ከዛ ከታጎረበት ወጣ ማለት ነው እና 1945 ላይ ሁለተኛ ዓለም ጦርነት ሲያበቃ ያ ሰው ከእስር ቤት ወጣ ማለት ነው። እነዛ 12 ሰዎች ግን እዛ ጋር ሞተዋል። 1972 ላይ የካቶሊክ ቤተ ክርስቲያን ለማክሲሚላን ኮልቤ መታሰቢያ ስታደርግ ይሄ ሰው ከነ ልጆቹ እዛ ቤት ተገኝቷል። ይሄ ሰው ከእስር ቤት ከተለቀቀ ከ51 ዓመት በኋላ 1995 አካባቢ ነው ህይወቱ ያለፈው። ተጨማሪ 50 ዓመት እሱ እንዲኖር ማክሲሚላን ኮልቤ ግን ሞተው ነበር። እኔ ማውራው ስለ ማክሲሚላን ኮልቤ አይደለም። በተጨማሪ ህይወት ያኖረን ጌታ የተባረከ ይሁን። እርሱ ሞቶ ህይወት የሰጠን ጌታ የተባረከ ይሁን። እናንተን አላቅም። እኔ በተቀጠለ እድሜ እንደምኖር አውቃለሁ። እማገለግለውም ባዶዬን እንዳልድ በተቀጠለ እድሜ ባኖረን ጌታ የጌታ ስም የተባረከ ይሁን። ላዳነን ጌታ ክብር እንሰጣለን። አጨብጭበን የዳነው ግን ለምንድን ነው? አሁን ያነበብኩት ክፍል ላይ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳቸውን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸዋል። ለቤተ ክርስቲያን የተሰጣት ተልእኮ ደቀ መዝሙር ማድረግ ነው። ዛሬ ቻሌንጅ የማደርጋችሁ አገልጋዮች ደቀ መዝሙር እያደረግን ነው ወይ? እኛ ደቀ መዝሙር ሆነናል ወይ? የደቀ መዝሙርን ሪዲፋይን እንድናደርገው ፈልጋለሁ። 4 ዴፊኒሽኖችን እናያለን። እንደው ደቀ መዝሙር ማለት ምንድነው ስንል ደቀ መዝሙር ባይዘው ደቀ መዝሙር የሚኮን ነው። በአጋጣሚ የሚሆን ሳይሆን ኢንቴንሽናል ነው። ደቀ መዝሙር አድርጉ ነው የተባለው። ስለዚህ ጌታ ቤት በመጣ አይደለም ልላችሁ። አሁን ያነበብነው ክፍል ላይ ደቀ መዝሙር የሆኑ ደቀ መዝሙር እንዲያደርጉ ታዘዋል። ስለዚህ የተጠራ ነው ደቀ መዝሙር ለማድረግ ነው። ደቀ መዝሙር ምን አይደለም? እንደው ምንድነው ከማለቴ በፊት ምን አይደለም? ደቀ መዝሙር ምን አይደለም? ደቀ መዝሙር የንስሐ ጸሎት ጸልዮ እሁድ ላይ ጌታ ፊት ንስሐ የገባ ሰው አይደለም። እሱ ብቻ አይደለም። ጥሩ ነው ንስሐ መግባት፣ ግን እሱ አይደለም ደቀ መዝሙር። ለረጅም ዓመት በጌታ ቤት የቆየ አይደለም ደቀ መዝሙር አይደለም። ጥሩ ነው ጌታ ቤት መቆየት፣ ግን አይደለም። ቤተ ክርስቲያን ውስጥ የሚያገለግልና ፕሮግራም የማይቀር አይደለም። ማገልገል ጥሩ ነው፣ ፕሮግራም አቴንድ ማድረግ ጥሩ ነው። ደቀ መዝሙር እንደሱ አይደለም። ጥሩ ጸባይና ግብረገብ ያለው ሰው አይደለም። ጥሩ ጸባይ ጥሩ ነው፣ ግብረገብ ጥሩ ነው፣ ኤቲክስ ተምረናል። ደቀ መዝሙር ግን እንደሱ አይደለም። መጽሐፍ ቅዱስን ጠንቅቆ ከዘፍጥረት እስከ ራእይ ሸምድዶ የያዘ አይደለም። ሙሉ ጊዜውን ለጌታ የሰጠ አይደለም። አገልጋዮች ጋር ልደባደብ ነው የመጣሁት ዛሬ አይደለም። በጸጋ ስጦታዎች በድንቅና በተአምር የሚያገለግል አይደለም። ሁሉም ጥሩ ቢሆኑ ደቀ መዝሙር መሆንን ግን አይተካም፣ በፍጹም አይተካም። ራሱ ደቀ መዝሙር ወርዱ የላቲን ወርድ ነው። ምን ማለት ነው? መማር ማለት ነው። ዲሲፕሊን ማለት ነው፣ ግን መማር ማለት ነው። አንድ ሰው ተማረ የምንለው መቼ ነው? እንደ ረጅም ዓመት አስተማሪ የብዙ ዓመት ኬሚስትሪ አስተምሬያለሁ ሃይስኩል ላይ፣ እንደ ኮሌጅም አስተምሬያለሁ ቲዮሎጂ እና እንደ ረጅም ዓመት አስተማሪ አንድ ሰው ተማረ የምንለው መቼ ነው? ትምህርት ቤት ገብቶ ስለወጣ ዲግሪ ማስተር ስለያዘ አይደለም።
የትኛውም ፔዳጎጂ ከኔ በለጠ የምታውቁ ሰዎች እንዳላችሁ አምናለሁ። አንድ ሰው ተማረ ምንለው ወይም የትኛውም ኤጁኬሽን 3 ኦብጀክቲቮች አሉት። ዕውቀት መጨመር፣ የአመለካከት ለውጥ ማምጣትና የባህሪ ለውጥ ማምጣት ነው። ዕውቀት ልንጨምር እንችላለን። የአመለካከት ለውጥ ካላመጣን ግን ተማርን ማለት አይደለም። የአመለካከት ለውጥ ማምጣት ብቻ ሳይሆን የባህሪ ለውጥ ካላመጣን ተማርን ማለት አይደለም። ደቀ መዝሙር ተማሪ ነው ካልን ዕውቀት ሊኖረው ይገባል፣ የአመለካከት ለውጥ ሊኖረው ይገባል፣ የባህሪ ለውጥ ሊኖረው ይገባል። አለል ቅድም ደቀ መዝሙር አይደለም ብለናል አለ። ታዲያ ደቀ መዝሙር ምንድን ነው? 4 ሐሳቦችን እንድናይ እፈልጋለሁ። የመጀመሪያው ደቀ መዝሙር ኢየሱስን የሚመስል ነው። ምስራቅ መሰረተ ክርስቶስ እያለን ስትራቴጂክ ፕላን እናውጣ ተባለና አንደኛው ጎላችን የቤተ ክርስቲያናችንን ምእመን 75% ደቀ መዝሙር እናደርጋለን የሚል ጎል ነበረን ማለት ነው። ይሄንን ይዘን ስንሄድ ሙግት ገጠመን። እኛ ደቀ መዝሙር ነን አሉ። ምን ማለት ነው ደቀ መዝሙር ስንል? የኢየሱስ ተከታይ ነን አሉ። ስለዚህ የትም መሄድ አልተቻለም ማለት ነው። ደቀ መዝሙር የኢየሱስ ተከታይ ከሆነ ሁላችን የኢየሱስ ተከታይ ነን አይደለም። ደቀ መዝሙር ኢየሱስን የሚመስል ነው። ኢየሱስ ምን አይነት ባህሪ ያለው? ብዙ ነው። የዋህ ነው፣ ትሁት ነው። እሱ ራሱ እኔ የዋህ በልቤም ትሁት ነኝ፣ ከኔ ምን አድርጉ አለ ጌታ? ተማሩ። መሞግታችሁ የዋህ ነን ወይ? ትሁት ነን ወይ? በተገኘው ፖዚሽን እኔ ካልሆንኩ ብለን በምንደባደብበት ሀገር ላይ አደባባይ ላይ ዘራፍ እኔ ነኝ ዋና ባልንበት ቦታ ላይ እንዴት አድርገን ነው ጌታን የመሰል ነው? ደቀ መዝሙር ክርስቶስን የሚመስል ነው። ትሁት ነው ደቀ መዝሙር፣ የዋህ ነው ደቀ መዝሙር። ፊልጵስዩስ ላይ የምናየው እያንዳንዱ ሌላው ከራሱ እንዲሻል በትህትና ይቁጠር። በክርስቶስ ኢየሱስ የነበረው ይህ ሐሳብ ዛሬ በእናንተ ይሁን። ማን ነው ጓደኛዬ ከኔ ይበልጣል ያለ? እዚህ መሃል ጌታ ይርዳል። ከአብ ጋር መተካከልን መቀማት እንደሚገባ ነገር ሳይቆጠር ራሱን ባዶ አደረገ። ሰልፍለስ ኮሚትመንት ነው ጌታ የወረደው። ስንፈተሽ የሆነ ፖዚሽን ኖሮ ስንፈተሽ እኔ ነኝ ዋና ከኔ በላይ ላሳር የምንል ሰዎች ሆነን የት ጋር ነው ታዲያ ትሕትናችን? ጌታ ኢየሱስ የሚሰሩትን ያቁምና ይቅር ይበላቸው ያለ ነው አይደል? ማስታረቅ አልከበደንም ዛሬ? ተጣልቶን የሷን ይቅር ከምል ሲኦል ብገባ ይሻላል ምናምን የሚል ምእመን ይዘን ደቀ መዝሙር አፈራን ማለት አንችልም። ጌታ ኢየሱስ ፍቅር ነው። እኔ እንደወደድኳችሁ እርስ በርሳችሁ ምን አድርጉ አለ ጌታ? ተዋደዱ። ጌታ ወዶናል። ያዳነን ወዶ ምንም ሜሪት የለንም በጌታ ለመጠራት። የወደደን ጌታ የተባረከ ይሁን። አንድ አገልጋይ በቅርብ የሰማሁትን ልንገራችሁና ሀረር አካባቢ ነው። አሁን መጋቢ ነው ያዘው እና ወፍራም ነው ምናምን። እዛ ድንገት ታመመና መክሳት ጀመረ። ቢባል ቢሰራ ምንም መፍትሄ የለውም። መጨረሻ አልጋ ላይ ሆነ እና ሰው ሁላ እንደሚሞት ነው የሚያስበው ማለት ነው። ከዛ አንዴ ጋደም እንዳለ ሕፃን ልጅ አለችው የዓመት ከምናምን ልጅ ዳዴ የምትል ልጅ ናትና በሰመመን ትጠራዋለች። አባቤ ባቢ እያለች ትጠራለች ማለት ነው። ከዛ እሱ በህልም መስሎታል፣ በሰመመን መስሎታል። ትሯሯጥ ነበር እሱ ተኝቶ። ከዛ ነቅቶ ሲፈልግ ድምፁ አለ። ተከትሏት ሲሄድ ሽንት ቤት ገብታለች። በብረት የተሰራ ሽንት ቤት ነው። የሐረር አካባቢ ድሬዳዋ አካባቢ ያለ ሽንት ቤትና ማንም ፈንቅሎ ሊገባ አልቻለም። ሰው ተሰበሰበ። ብሎ ሲጮህ ያው ሞተ ብለው ሰዎች ተሰበሰቡ ማለት ነው። እና መጨረሻ ላይ ሐሳብ ይመጣል። አምቡላንስ ይጠራ፣ እንትን ይጠራ ምናምን ተባለ ማለት ነው። እና አንድ ሰው አንድ ሐሳብ አመጣ። ሁሉ ሰው ተሰብስቦ የሚወዳት ሰው ቢኖር ግን በዚህ ቀዳዳ ይገባ ነበር አለ ማለት ነው። እኔ ያለው አለ እኔ ወዳታለሁ። ለካስ ሲከሳይ ከረመው ለዚህ ነበር ማለት ነው። በገመድ ታስሮ አገኛት ልጅቷን፣ አቀፋት ከነ ቆሻሻዋ። አረ ቆሻሻ ናት ልጄ እኮ ናት፣ ልጄ እኮ ናት፣ ወዳታለሁ ልጄ ናት። አሁን ያቺ ልጅ አድርጋለች፣ ትልቅ ሆናለች። እሱም ፓስተር ሆኖ አይደላችሁ ነው።
ከነቆሻሻችን ያቀፈን ጌታ የተባረከ ይሁን። ካለንበት ጭቃ ውስጥ ያወጣን ጌታ ይባረክ። እስኪ ለጌታ ፍቅር ክብር እንሰጣለን። ለወደደን ሁላችን የራሳችን ታሪክ አለ። ከቆሻሻ ስፍራ ያነሳን ጌታ የተባረከ ይሁን። ጠረናችን ከነጠረናችን ያቀፈን ጌታ ይባረክ። እናውቀዋለን ከየት እንደመጣ። ሰዎች እንኳን የተጸየፉን ሰዎች ነበር። ጠረናችን ደስ የማይል ሲጋራችን አጠገብ ሰው የማያስደርስ የወደደን ጌታ የተባረከ ይሁን። ኢየሱስ ምንድነው? ፍቅር ነው። ኢየሱስን የመሰለ ሰው ሌላውን ሊወድ ይገባል እላችሁ ነው። ፍቅር ነው እሱ። እኔ እንደወደድኳችሁ እርስ በርሳችሁ ምን አድርጉ? ተዋደዱ። ይራራል ጌታ። አየና አዘነላቸው ይላል። ኢየሱስ ሄዷል። ዳግም የሚመጣው ሊወስደን ነው። በዚህ ምድር ላይ ያለ ነው እኛ ኢየሱስን እንድንመስል ነው። የተራቡ የደከሙ ሰዎችን አይተን ራራንላቸው ወይ? የሚያዝን ልብ አለን ወይ? ኮምፓሽን የተርታለን ወይ? አንዲት ሴት መንገድ ላይ ያገኘች የሆነ ሰው አገኘች። በቃ የሆነ ልጅ የተራበ የተበጫጨቀ ልብስ የለበሰ እንዳየችው አዘነችለት እና ነፍስም አልቀረላት። አጠበችው፣ ልብስ አለበሰችው ምናምን እና መጨረሻ ላይ ልትሄድ ስትል ጨርቋን ያዘና አሪው ዘ ሲስተር ኦፍ ጂሰስ አላት ማለት ነው። የኢየሱስ እህት ነሽ ወይ አላት። ተብለናል ወይ እኛ አዝነን ባደረግነው ነገር የኢየሱስ ወንድም ነህ ተብለሃል ወይ? ደቀ መዝሙር ክርስቶስን የሚመስል ነው። ጌታ ይርዳን። ብትወድ እቺ ጽዋ ከኔ ትለፍ፣ ያንተ ፈቃድ እንጂ የኔ ፈቃድ አይሁን ያለ ጌታ ነው የምናመልከው። በየትኛውም ሲቹዌሽን እንደሱ ነን ወይ? እኛ የራሳችን ፈቃድ ሳይሆን የሱ ፈቃድ። ቅድም በተነበበልን ወንጌል እኔን ሊከተል የሚወድ ቢኖር ራሱ ምን ያርግ? ይካድ። የእግዚአብሔርን ፍቃድ ለማድረግ ፈቃደኞች ነን ወይ ልላችሁ ነው። የአባቱን ፍቃድ እንዳደረገ ነው። አሜሪካ ሲባል ሃሌሉያ፣ ሶማሌ ሲባል በኢየሱስ ስም የምንል ሰዎች ነን። ነግሬያችሁ ይሆናል። አገልጋዮች አንድ ቦታ ላይ እየተጸለየላቸው መልእክት መጣላቸው እና እንደ ርችት በተናችኋለሁ አላቸው ጌታ። ፊላዶልፊያ፣ ፍራንክፈርት ሄዳለ፣ ሎስ አንጀለስ ተባለና አንዱ ዚምባብዌ ሄዳለ ሲባል የነብዩን እጅ ግጥም አድርጎ በጌታ ፍቅር ቀይርልኛለሁ። የማን ፍቃድ? ሪያሊቲ አይደል? የራሳችንን ፍቃድ ለማድረግ እምንታትር ሰዎች ነን። ለትዳር ሀገር ለመቀየር ፍቃድ ማንጠይቅ ሰዎች። ጌታ ግን እንዲህ አለ፣ ለሞት ብትወድ እቺ ጽዋ ከኔ ትለፍ፣ ያንተ ፈቃድ እንጂ የኔ ፈቃድ አይሆናል። ምን ልላችሁ ነው? ክርስቶስ ኢየሱስን ፍለጋውን እንከተል። ደቀ መዝሙር ማለት ክርስቶስ ኢየሱስን የሚመስል ስለሆነ ጌታ ይርዳን። በቅድስናችን በህይወታችን ምንም እንከን እንዳልተገኘበት ቤተ ከኃጢአት በስተቀር አይደለም እሱ እንከን አልተገኘበትም። ዛሬ በየመስሪያ ቤታችን፣ ዛሬ በየቦታችን ህይወታችን ምን ይመስላል? እውነትም ኢየሱስ ታየ ወይ በዛ ቤት? አንዳንድ መስሪያ ቤቶች ላይ እገሌ ጋር ሄድ ክርስቲያን ነው እሱ 10,000 ብቻ ነው ጉቦ የሚቀበለው እየተባለን ማለት አይደል? እውነት አይደል? ይሄ ታስሪያል። መራራ እውነት ይሄ ነው። ትምህርት ቤት እንኳን የሚኮርጁ ተማሪዎች አስተማሪ ነው ብያቸዋል። መልስ ተወሩሮላት አንድ ቦታ ላይ እና ልክ ሳያት እጇ ልክ ስትደርስ አየዋት ማለት ነው። በኢየሱስ ስም አለችኝ ማለት ነው። አልወጣም አልኳት። እሷ ናት የምትወጣው። ለምን እኔ እገሰጻለሁ? ኤቭሪዌር ሐዋርያው ጳውሎስ ድፍረቱ ደስ ይለኛል። እኔ ክርስቶስን እንደምመስል እናንተ እኔን መስሉ። የመንፈሳዊ ህይወት መለኪያ ቴርሞሜትራችን አገልግሎታችን ሳይሆን ክርስቶስን መምሰላችን። ስንት ፐርሰንት ክርስቶስን መስለናል ነው ጥያቄ። በፐርሰንት ይሻለናል። ጳውሎስ ግን በድፍረት እንዲህ ይላል፣ እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ። ጌታ ይርዳን። አንድ ሰው ሚሽነሪ ሆኖ አንድ ቦታ ተላከ እና ስለ ጌታ መናገር ሲጀምር እምትለውን ሰው እናውቀዋለን አሉ ማለት እንደ አታውቁትም ልንገር፣ እናውቀዋለን፣ ከፈለግን መቃብሩን እናሳይ ተባለ። ወሰዱና መቃብሩን ሲያሳዩት
ከ20 ዓመት በፊት እዛ ሀገር ላይ ያገለግል የነበረ ሚሽነሪ መቃብር አሳዩት ማለት ነው። ያ ሚሽነሪ ማንን መስሏል? ኢየሱስን መስሏል። ስለ ኢየሱስ ሲነገር ናና አሳይህ መቃብሩን ተባለ ማለት ነው። ተብለናል። ሰፈር ላይ፣ ጎረቤቶቻችን ላይ ስንኖር፣ መስሪያ ቤት ላይ። ጌታ ይርዳን። ፍለጋውን እንድንከተል የጠራን ጌታ የተባረከ ይሁን። ደቀ መዝሙር ምንድነው? ክርስቶስ ኢየሱስን የሚመስል ነው። ጌታ ይርዳን። ወደ ሁለተኛው ዴፊኒሽን ልለፍ። ደቀ መዝሙር የበሰለ ነው፣ ማቹርድ የሆነ ነው፣ ያደገ ነው። ደቀ መዝሙር ስንት ዓመታችሁ ነው ጌታ ቤት? ይህን ጥያቄ ፈርዖን ጠይቆታል። ያዕቆብን ጠየቀው። ሀውልድ አር ዩ አለው። ስንት ዓመት ነው? እና ዘመኖቼ ጥቂት እጅግም ከንቱ ሆኑብኝ፣ አባቶቼ በእንግድነት የኖሩበትን ዘመን አያክልም አለ። ታሰበው፣ ቆም ብሎ ሲያስበው ዘመኑን 7 ዓመት ለራሔል 7 ዓመት የተገዛበትን ዘመን አሰበ። እኔ ኤሳው ነኝ ብሎ ያጭበረበረትን ዘመን አሰበ። የተበላ ዘመን፣ የባከነ ዘመን ነበረው እና ቆም ብሎ አሰበና ዘመኖቼ ጥቂት እጅግም ከንቱ ሆኑብኛል። እና ዳግም ከተወለዳችሁ ጀምሮ እስከ ዛሬ ድረስ ስንት ዓመታችሁ? 1 2 3 ዲፔንድስ። ሕፃን ልጅ ከሐኪም ቤት ተወልዶ እንደመጣ ወተት ፍሪጅ ውስጥ አለልህ፣ ዳይፐር ድሮድ ውስጥ አለ፣ እንትን ክሎሴት ውስጥ አለ ልብስህ። ስለዚህ አውጥተህ ልበስ ይባላል አይደል? የሚያሳድገው ልክ እንደዛ መንፈሳዊ ሕይወታችን ማደግ አለበት። ከጊዜው የተነሳ አስተማሪ መሆን ሲገባችሁ ገና እንደ ሕፃናት ወተት ያምራችኋል ይላል ጳውሎስ። ስንት ዓመታችን ነው ጌታ ቤት? ምግብ ይፈልጋል የተወለደ ሰው፣ እንክብካቤ ይፈልጋል የተወለደ ሰው፣ ሞዴሊንግ ይፈልጋል የተወለደ ሰው። ስለዚህ አገልጋዮች እንዴት አድርገን ነው ዲሳይፕል የምናደርገው? ህይወት እያሳየን ነው ወይ ዲሳይፕል ያደረግነው? የሚኮረጅ ህይወት አለን ወይ ዲሳይፕል ለማድረግ? ጌታ እኮ ካላስተማርኳችሁ ጸሎት ሞቼ እገኛለሁ አላለም። ዝም ብሎ ሲጸልይ መጡና ጌታ ሆይ ጸሎትን አስተምረን አሉት። ከሚጸልይ ሰው የሚኮረጅ ህይወት ነው። ዲሳይፕል ለማድረግ ጊዜ መስጠት ይፈልጋል እያንዳንዱ ሰው። እንዲህ እየሰበሰባችሁ እሁድ ሁሌ አልተባልንም። እኛ ጥሩ ነው እሁድ እንኳን ተገናኝተን እንድንሟገት እንኳን እድል የሰጠን ጌታ ስለሆነ፣ ነገር ግን ጊዜ የሚጠይቅ ማሳደግ አለ ልላችሁ ነው። ምንድነው ደቀ መዝሙር ማለት? የበሰለ ማለት አመለካከቱ የተቀየረ ማለታችን ነው። ነገርን የሚያይበት አንግል የተቀየረ፣ ነገሮችን ከእግዚአብሔር አይን የሚያይ ማለት ነው። ስለዚህ ፐርስፔክቲቭ የተቀየረ፣ ቫልዩ ሲስተሙ የተቀየረ፣ ፕራዮሪቲው የተቀየረ ማለታችን ነው። መሻቱ የተቀየረ፣ ሐሳቡ የተቀየረ ሰው ማለታችን ነው። ቆላስይስ ላይ እንደሚል ቃል አለ፣ እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በአብ ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በታች ያለውን አይደለም። ለምን? ሞታችኋል። ህይወታችሁ ከክርስቶስ ጋር ተሰውሯል። ህይወታችሁ የሆነ ጌታ በሚገለጥበት ጊዜ ያን ጊዜ ትገለጣላችሁ ይላል ሮሜ ላይ። በአይምሮ መታደስ ተለወጡ የሚለን ማለት ነው። ያግበሰበስናቸው ብዙ ዕውቀቶች አሉ አይምሮአችን ላይ። እግዚአብሔር ሲያይ ነገሮችን እግዚአብሔር ከሚያይበት አንግል መነጽርን የቀየር ነው። እኛ የዓለምን መነጽር አውልቀን የእግዚአብሔርን መነጽር ገጠምን ማለት ነው። ስኬት ምንድነው ለዓለም? ስኬት ምንድነው ለኛ? ህይወት ለዓለም ምንድነው? ህይወት ለኛ ምንድነው? አንድ ሰው ተሳካለት የምንለው ቤት ሲሰራ፣ መኪና ሲገዛ፣ ሲያገባ፣ ሲወልድ፣ በቃ ይሄማ እነሱም አላቸው፣ ጌታን የማያውቁትም አላቸው፣ ምን የመሰላላቸው ከፈለግ እሱ ነው ወይ ስኬት ለኛ? ህይወት ምንድነው ለኛ? አንድ በህይወት መንገድ ላይ የሚባል በቲቪ እንትን ነበር። ፕሮፌሽናል ሲመጡና ለኔ ህይወት ለኔ እንትን ነው፣ ይሄ ነርሲንግ ለኔ ህይወቴ ነው፣ ጸጉር አስተካካዩ እኔም ህይወቴ ነው ምናምን ይላል። ምንድነው ህይወት ለእናንተ? ማግባት፣ መውለድ፣ እግረ መንገድ የሚሆኑ ነገሮች ይሆናሉ። እግዚአብሔር ይመስገን። ዲግሪ መያዝ፣ ማስተርስ፣ ፒኤችዲ ሶዋት። ሐዋርያው ጳውሎስ እንዲህ ይላል፣ ለኔ ህይወት ኢየሱስ ነው፣ ሞትም ጥቅም ነው። ቢሆንልኝ ሊሄድና ልኖር ከሱ ጋር ልኖር እናፍቃለሁ፣ መኖሬ ለእናንተ ጥቅም ነው ይለናል። ገንዘብ ምንድነው ለኛ?
ገንዘብ ለዓለም እኔ ዛሬ ከየትኛውም ኃጢአት የበለጠ የሚያስፈራኝ ገንዘብ መውደድ። ትላንትና ዋጋ የከፈሉ አገልጋዮቻችን ዛሬ በገንዘብ ፍቅር ተይዘዋል። ገንዘብ ካለበት የቱንም ነገር ለማድረግ ወደ ኋላ የማይሉ አገልጋዮችና መሪዎች በዝተውብናል። ጌታ ለዛ ነው እንደሱ ያለው ለሁለት ጌቶች መገዛት የሚችል ወይ ለገንዘብ ወይ ለጌታ። ኢኳሊ ከእግዚአብሔር ጋር አምላክ የተባለ ገንዘብ ይጠቅማል አይጠቅምም አይደለም። ግን ገንዘብን መውደድ የኃጢአት ሁሉ ምንድን ነው? ያለኝ ይበቃኛል ለሚል እግዚአብሔርን መምሰል እጅግ ማትረፊያው ነው። አንዳንዶች ገንዘብን ወደው ከሃይማኖት መንገድ ስተው ራሳቸውን ወጉ። አንተ ግን የእግዚአብሔር ሰው ከዚህ ምን አድርግ? ሽሽ። ገንዘብን መውደድ የኃጢአት ሁሉ ምንድን ነው? ስር። ያሟገተን ነገር ወደኋላ ሲፈተሽ ገንዘብ። የዘላለም ሕይወት ፍለጋ የመጣ አንድ ሰው ወደ ጌታ ሆይ ዘላለም ሕይወት እንዳገኝ ምን ላድርግ አለው። ሕግ ጠብቄአለሁ ከልጅነቴ ጀምሯል። በቃ እርግጠኛ ሲሆን አንድ ነገር ይቀርሃል አለው ጌታ። ያለህን ሽጥና ለድሆች ስጥ። ሰውየው እያዘነ ፊቱ እየጠቆረ ሄደ። ከዘላለም ሕይወት ገንዘብ በለጠበት። ሌላችሁ የፈለኩት አመለካከታችን ይቀየር። አደገ ማቹርድ ሆነ ማለት ነገሮችን ከዘላለም አንግል የሚያይ ማለት ነው። እግዚአብሔር ከሚያይበት አይን የሚያይ ማለት ነው። የሰምርኔስ ቤተክርስቲያን ድህነት ከስንፍና ይመጣ አይደለም። ቄሳር ጌታ አንልም ኢየሱስ ጌታ ነው አሉ። የንግድ ፍቃድ ተቀሙ፣ ከሥራ ተባረሩ፣ ድሃው። እግዚአብሔር ምን አለ? ድህነትህን አውቃለሁ፣ መከራህን አውቃለሁ፣ በእኔ ዘንድ ምንድነህ? ባለጠጋ ነህ አላቸው። ሎዶቅያ ላይ ግን ሀብታም ናቸው። ባለጠጋ ነኝ ትላለህ፣ አንዳች አይጎለኝም ትላለህ፣ ድሃ እውር የተራቆትክ ይላቸዋል። እግዚአብሔር ድሃ ብሎ ባለጠጋ ብንባል ይሻላል ወይስ እግዚአብሔር ባለጠጋ ቢለን ይሻለናል? ይሄን ነገር የነገርኳችሁ ይመስለኛል። አንድ ሰው ውሻው ሞቶበታል እና ውሻው ሞተበትና ፓስተሩ ጋር መጥቶ ፓስተርዬ ለውሻዬ የቀብር ስርዓት ስጥልኝ ሲለው በኢየሱስ ስም እኔ ለውሻ የቀብር ስርዓት አልሰጥም። ትንሽ ቆይቶ ግን እዛ ጋር ግን አንድ ፓስተር አለ ከፈለክ ሂድና የቀብር ስርዓት ይስጥልሃለው ማለት ነው። ሰውየው ከመሄዱ በፊት እንደው ፓስተርዬ ለዛኛው ፓስተር $1000 ብሰጠው ለውሻዬ የቀብር ስርዓት የሚፈጽምልኝ ይመስላል አለው። በኢየሱስ ስም ውሻ ክርስቲያን እንደሆነ ለምን አልነገርከኝም? በል $1000 አምጣና እኔ እሰጥልሃለሁ አለው ማለት ነው። ሪያሊቲው ለውሻ የቀብር ስርዓት አይሰጥም። ገንዘብ ሲመጣ ግን እውነትን ያስረግጠናል። ዛሬ በየቤተ ክርስቲያኖቻችን ላይ የመጣው አንዳንድ ጉድ ከጀርባው ገንዘብ አለው። መወሰን መጨከን አቃተን። ከነ ድህነታችን ወደ እግዚአብሔር መንግስት መግባት አቃተን። ገንዘብን ፈልገን የራሱ ጉዳይ ልንል ጫፍ ላይ ደርሰናል። እግዚአብሔር ይፈውሰን። ያመለካከት ለውጥ ያስፈልገናል። አደግን ማለት ልክ ነገሮችን እግዚአብሔር ከሚያይበት አንግል ማየት፣ ቅድሚያ የምንሰጠው ፕራዮሪቲ የምንሰጠው ነገር እግዚአብሔር የሚሰጠውን መሆን። አስቀድማቸው የእግዚአብሔር መንግስት ጽድቁን ፈልጉ፣ ሌላው ይሄ ሁሉ ምን ያደርጋል? ይጨመራል የተባለ ፈርስት ፕራዮሪቲ አያስፈልግም አይደለም። it's not the question of necessity, the question of priority። ቅድም ያልኳችሁ አያስፈልግም አይደለም፣ ግን ቅድሚያ የምንሰጠው ለማን ነው? ጌታ ይርዳል። አመለካከቱ የተቀየረ ሰው፣ ያደገ ሰው። ኦኬ ልክ ነው፣ ልጅ ሆነን ልጅ ነን፣ ግን ስንት ዓመታችን ነው ጌታ ቤት? እንደ እድሜያችን ማቹሪቲያችን አድጓል ወይ? አንዳንድ ሰዎች ትልቅ ቦታ ላይ ደርሰዋል፣ ግን ትንሽ ናቸው። ለዛ ነው ከጊዜው የተነሳ አስተማሪ መሆን ሲገባችሁ ገና እንደ ሕፃናት ወተት ያምራችኋል የሚላቸው። ለዚህ ደቀ መዝሙር አመለካከቱ የተቀየረ፣ ህይወቱ የተቀየረ ነው። ከኃጢአት ጋር የማይጫወት ነው። ጨካኝ ነው ደቀ መዝሙር። ጌታ ራሱ ዓይንህን አውጥተህ ጣላት አይደል የሚለው? ለሌላው መሰናክል ከሚሆን በቃ ጨክን ያለ። የአልዓዛር ልጅ ፊናስ በቅናቴ ቀንቷል፣ የዘላለም ክህነት ከእርሱ አይወጣም፣ ይቅርብኝ ጨክን ነው።
ስንጨክን እግዚአብሔር ይጨክናል ማለት ፕሪንሲፕሉ እሱ ስለሆነ ነው። እግዚአብሔር ይጨክናል። አይመጥነንም፣ በቃ ይሄ እዚህ ቦታ አይመጥነንም የሚል ሰው እንፈልጋለን። ካቴድራል ሳስተምር ዲዴይስ የሚባሉ ቀኖች አሉ እና ፌሎሺፕ አንደኛ አቴንድ አደርጋለሁ። ቃል ሲሰብኩ ሰብካለሁ ምናምን፣ ግጥም ሲጽፉ ግጥም ጽፋለሁ፣ ስጦታ ላይ ምናምን አውቃቸዋለሁ። ዲዴይስ እዛ ፊት ለፊት ነው የሚደረገው ማለት ነው። እና ፌሎሺፕ የማውቃቸው ልጆች ጊዜው ደግሞ እንትን ነው የኦልዲስ ዴይ የሚባል ይመስለኛል። ይሄ ትዊስት ምናምን ነው የሚደነሰው። እና ልክ እንዲህ ስናይ መሀል ላይ አንዲት ፌሎ ላይ ማቃት ልጅ መሀል ገብታ ትደንሳለች። ደግሞ ትታያለች፣ ወፍራም ነው፣ ዳንሱን ደግሞ ትችለዋለች። የእኛ ባች ዳንስ ስለሆነ ነው። ሌሎቹ ደግሞ ዳር ዳር ሆነው ሲጮህ ይጮሃሉ፣ ግን እዛ መሀል አይገቡም፣ ቪዲዮ ይቀርጻሉ። የተወሰኑ ልጆች የሉም፣ አልገቡም ማለት ነው። በማግስቱ ክላስ ገባሁና ትላንት አላየኋችሁም አልኳቸው። የቀሩትን የት አሉ። አይ እዛ ዲዴይስ ላይ። እንደ እኛ እዛ እንሄድም፣ ለምን አይመጥነንም አሉ። የጌታ ስም የተባረከ። የካኞች ማለት የከበረውን ከተዋረደው የሚለዩ ድንቅ ልጆች። ክርስትና እንደሱ ነው። ክርስትና መጨከን ነው። የሚጠቅመንና የማይጠቅመንን ማየት ነው። ተቀድሶ መኖር ነው ክርስትና። ቫልዩ ሲስተማችን ሰማያዊ ነው፣ ምድራዊ አይደለም። ፐርስፔክቲቫችን ከእግዚአብሔር ከሚያይበት ማየት ስንችል ነው። ጌታ ይርዳን። ቢዝነስ አዝ ሚሽን የሚል አንድ ስልጠና ወስጃለሁ ኢቲሲ ላይ እና የሆኑ ልጆች ካምፓስ እያሉ ወጣቶች ናቸው፣ ሚሽነሪ መሆን ፈለጉ ማለት ነው። አልክ ሚሽነሪ መሆን ሲፈልጉ ጌታ አይ በቃ አርፋችሁ፣ ከዛ ተጋቡ። እሱ ኢንጂነር ነው፣ እሱ አስተማሪ ናት። በቃ ልጅ ወለዱ ምናምን፣ ኖርማል ክርስትና ህይወት መኖር ጀመሩ። በኋላ ልጅ ካሳደጉም በኋላ ጌታ ባንግላዴሽ ትሄዳላችሁ አላቸው። ባንግላዴሽ እንግዲህ ማጆሪቲው 99% ሙስሊም ያለበት። እሱ ቢዝነስ ዲቨሎፕ አድርጓል። ኮንስትራክሽን ነው የሚሰራው፣ የታወቀ መሐንዲስ ሆኗል። እሷ ደግሞ አስተማሪ ናት። እሷ ቴንት ሜኪንግ ያው ያስተማረች ማገልገል፣ እሱ ደግሞ ኮንስትራክሽኑን ነው የቀጠለው ማለት ነው። እና ከተወሰነ ጊዜ ከቆየ በኋላ አጠገቡ ለነበረው አንድ ሙስሊም ይጠይቀዋል። ሙስሊሙ አብረው እየሄዱ ነው። እዚህ ሀገር ነህ? አይ አይደለሁም፣ ከብራዚል ነው የመጣሁት ይለዋል። ኦኬ ሚሽነሪ ነህ አለው። አይ ሚሽነሪ አይደለሁም። እና ምንድነው አንተ? ኮንትራክተር ነኝ። ምን ይባላል የምትሰራበት ድርጅት? እንዲህ። እሱንም አውቀዋለሁ አለ ሰውየው ሙስሊሙ። እንዴት አወቅከው ሲለው፣ አንዲት ከተማ ነበረች የመሬት መንቀጥቀጥ የተነሳባት፣ የኔ ዘመዶች የሚኖሩባት። ስለዚህ ያቺ ከተማ ሁሉ ህንፃ ሲፈርስ አንድ ህንፃ ግን ሳይፈርስ ቀርቷል። እሱን ደግሞ የሰራው የእናንተ ድርጅት ነው። እና ምንድነው ሚስጥሩ አለው። ሚስጥሩ እግዚአብሔር ነው አለው። እኛ አሸዋ ላይ አፈር አንደባለቅም አለው። ኳሊቲ ስራ ነው የምንሰራው አለው። ከዛ ተነስቶ ሰውየው ወደ ጌታ መጣ። የጌታ ስም የተባረከ ይሁን። ባለንበት ቦታ ጨውና ብርሃን ሆነን ኢምፓክት ፈጥረናል። ኢምፓክት አይደል? ምግብ የምትሸጡ ኳሊቲ ምግብ ሪዝነብል ፕራይስ ማለት ነው። መድኃኒት የምትሰጡ እንደሱ ኤክስፓየርድ ያላረገ መድኃኒት የምትሸጡ ጌታ ይርዳን፣ ኢምፓክት የሚፈጥር ህይወት እንድንኖር። ስለዚህ ሁለተኛው የበሰለ ማቹርድ የሆነ ልላችሁ። ወደ ሶስተኛው ልለፍ። ደቀ መዝሙር ምን አይደለም ብለናል አይደል? ደቀ መዝሙር ምንድነው? ኢየሱስን የሚመስል ነው። ደቀ መዝሙር ምንድነው? የበሰለ ያደገ፣ በእድሜው ልክ ብስለት የሚጠበቅበት ማለት ነው ደቀ መዝሙር። ሶስተኛው ደቀ መዝሙር ፍሬ የሚያፈራ ነው። ሶስት አይነት ፍሬዎች አሉ። አክቹአሊ ሶስቱም ፍሬ ፈጠን አድርጌ፣ አንደኛው የንስሐ ፍሬ ነው። ሉቃስ 13 ላይ የምናየው ታሪክ አለ አይደል? ጌታ ሄደ፣ ፍሬ ጠበቀ፣ ፍሬ የለም እና ሊቆርጣት ሲል 1 ዓመት ታገሳት የተባለው። ማቴዎስ ወንጌል ላይ ዛፉ በታች ምሳር አለ አይደል? ንስሐ ያልገባ ይቆረጣል ማለት ነው። ማለት ኃጢአት አይሰራም የሚል ነገር መጽሐፍ ቅዱስ አይነግረንም። ኃጢአት አልሰራንም ብትሉ ምንድን ናቸው? ውሸታሞች ናቸው።
የክርስቶስ ኢየሱስ ደም ግን ከኃጢአት ሁሉ ምን ያደርጋል? ያነጻል። ደግመን እንዳንሰራ ደግሞ ጸጋ ይሰጠናል። ቲቶ ላይ ኃጢአተኝነትና ዓለማዊ ምኞትን የሚያስክር የእግዚአብሔር ጸጋ ተገልጧል ይላል። it teaches us to say no for ungodly and sinful nature ነው የሚለው። ለኃጢአት እምቢ የምንልበት ጸጋ ተገልጧል። የጌታ ስም የተባረከ ይሁን። ምክንያት የለንም ማለት ነው። ለድካማችን ይቅር በለን ብለን ደግመን ላንሰራ ጸጋ የሚሰጠን እግዚአብሔር በተቀደሰ ማደሪያው አለ፣ ይሰጠናል ጸጋ። ግን ዛሬም ነገም ከነጎዲያም እዛው ላይ የምንሽከረከር ከሆነ ችግር አለ ማለት ነው። የንስሐ ፍሬ አላፈራንም ማለት ነው። ደቀ መዝሙር የንስሐ ፍሬ የሚያፈራ ነው። ውሸት ይዋሽ ከሆነ ጸጋን ማለት ነው። እግዚአብሔር ለደካማ ኃይልን ይሰጣል። የጌታ ስም የተባረከ ይሁን። ካቃተን ግድ የላችሁም፣ ካቃተን አቃተንም በሉ። እኔ በጣም ያቃተኝ ወደ ጌታ ስመጣ ሲጋራ ማጨስ ነው። 8 ዓመት አጭሼ ነበር። እምቢ አለኝ፣ አቃተኝ። አነባለሁ፣ ጸልያለሁ፣ አቃተኝ። በኋላ ለኮንፈረንስ የመጣ አንድ ሰው እፈልጋለሁ ብዬ ቤት ጠራሁት። ምንድነው ሲለኝ በቃ አቃተኝ አልኩት። ለምን ማስቲካ አትሞክርም እንትን አትሞክርም ምናምን አቃተኝ። ሞክሬያለሁ እሱንም እንዘን ልጸልይልህ አለ። እሱን አይደል ፈልገው። ገና እጁን ጭኖ ሲጸልይ አንድ ቃል መጣ። ብትፈልገው እስከማታገኘው ካንተ አርቀዋለሁ አለኝ ጌታ። ያ ጥያቄ ምን ማለት ነው? ለኔ ሲል ፋብሪካ ይዘጋል ወይስ እኔ ሲጋራ ገንዘብ ላጣ ነው ብዬ ተፈላሰፍኩ ማለት ነው። በኋላ ተቀየርኩ። ሌላ ቦታ ጊምቢቹ የሚባል ወደ ሆሳና ሰርቻለሁና ሱቅ ሄድኩኝ። ሮዝማን ልገዛ አርጌ እኔ ማንንም አልፈራም ማለት ሽማግሌዎች ሲመጡ ለኩሳለሁ። ምክንያቱም እኔ እግዚአብሔር እያየኝ ከሰው አልደበቅም። እንደሱ አይነት ኔቸር የለም። ሱቅ ላይ ሆኜ የእግዚአብሔር ፍርሃት ላይ ወደቀ። ልቤ ደው ፊዚካሊ የሚታይ እንዲህ ምን ልስጥ ሲለኝ ሳሙና አልኩት። ሳሙና ገዛ። አልወጣሁም ከሱቅ። በጌታ ፊት ነው የምነግራችሁ። የ20 ምናምን ዓመት ታሪክ ነው የምነግራችሁ። ድው ይላል። ምን ልስጥ? ሶፍት አልኩት። ምን ልስጥ? ማበጠሪያ። ሶፍት፣ ማበጠሪያ፣ ሳሙና ገዝቼ ወጣሁ። ይኸው ስንት 20 ምናምን ዓመት የለም እኔ ጋር። የጌታ ስም የተባረከው። ካቃተን አቃተኝ። ትላንት ከአንዲት አወራ ነበርና ሶሻል ሚዲያ አቃተኝ። ነገርኳት ይሄን ታሪክ። አቃተሽ ንገሪው ለጌታ። የሚያስችል ጌታ፣ የሚያስችል ጸጋ የሚሰጥ ጌታ አለ። እንግዲህ ምሕረትን እንድንቀበል በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት ምን እናርግ? ደጋግመን ኃጢአት አንስላልላችሁ ነው። የንስሐ ፍሬ ልናፈራ ይገባል። ሰውየው ሐኪም ቤት ሄደና ሐኪሙ ሲያየው እዚህ ጋር የካውያ ጠባሳ አለ። ምን ሆነ ነው አለው። አይ ልብስ እየተኮስኩ ስልክ ተደወለ አለ። ከዛ ስልኩን አነሳው ብዬ ካውያውን አነሳውታል እና ወዲያው ዞር ሲል እንደገና እዚህ ጋር የካውያ ጠባሳ አለ። ኦኬ ያኛው እሺ ይሁን ይሄኛው ሲለው የቅድሙ ሰውዬ እንደገና ደወለ አለ። አይበቃም አንድ ጠባሳ? ደጋግመን በአንድ ነገር ላይ ስንቴ መከራ እንበላለን። ምሕረት ይሰጣል እግዚአብሔር፣ ጸጋ ደግሞ ይሰጣል። ጸጋን የሚሰጠን ጌታ የተባረከ ይሁን። ሁለተኛው የመንፈስ ቅዱስ ፍሬ ነው። ብዙ አልልም። ገላትያ ምዕራፍ 5 ላይ ሰላም፣ ደስታ፣ ፍቅር፣ እምነት፣ በጎነት፣ የዋሃት፣ ራስን መግዛት አሉ አይደል? ሶሻል ሚዲያ ላይ አንዱ ያስቸገረን ራስን መግዛት አይደል? ሶሻል ሚዲያ ጥሩ ነው ጥሩ አይደለም እንትናቲው እንደሱ አንልም። ራስን መግዛት ጊዜያችንን እንዳይበላ ዘግተን እንድንጸልይ። አንድ አገልጋይ ጋር እየተሟገጥኩ እንዴ ስልክህን እንኳን ዘግተህ ለምን አትጸልይም አልኩት። የጸሎቴ መልስ በስልክ ቢመጣ ሳሪ ማለት ነው ሲሞግት። ጌታ ይርዳን። ራሳችንን እንድንገዛ ጌታ ይርዳን አይደል? አጥፍተን መጸለይ ይሁንልን። ጌታን መፈለግ ይሁንልን። ቤት ስንገባ ቲቪ አለ፣ ሌሎች ሶሻል ኮሚትመንቶች አሉ፣ ስራ አለ፣ የቤተሰብ ጊዜ አለ፣ ምናምን አለ። እኮ ጥሩ ከጌታ ስጋ ስንት ሰዓት ነው የምንጸልየው? ስንት ሰዓት ነው ለጌታ ጊዜ የምንሰጠው? ቁጭ ብለን እናነባለን ወይ? አይመስለኝም። ሶስተኛው የምናፈራው ፍሬ የመታዘዝ ፍሬ ነው አይደል? የመታዘዝ ፍሬ ስንል ተማርን አይደል? ዛሬ በተማርነው እንድንኖር እግዚአብሔር ጸጋ እንዲሰጠን ማለት ነው። አንዱ 30 አንዱም 60 አንዱም 100 እጥፍ አፈራ አለ ጌታ ሲያስተምር። መንገድ ላይ የወደቀ ስላለ፣ ወፎች የነጠቁት ስላለ፣ እሾህ ያነቀው ስላለ ማለት ነው።
ጌታ ይርዳኝ። ፍሬ ለማፍራት ጥቂት ነገር ልናገርና ወደ አራተኛው ሄዳለሁ። የመጀመሪያው ፍሬ ለማፍራት ዮሐንስ 15 ከግንዱ ጋር መጣበቅ። ከግንዱ የምናገኘው ፕላንቶች በተለይ ተክሎች ኒውትረንትስ፣ ማክሮ ኒውትረንትስ፣ ውሃ ምናምን በስራቸው ነው የሚያገኙ። ፍሬ የሚያፈሩት ያኔ ነው። ፍሬ እንድናፈራ ካስፈለገ ከጌታ ጋር መጣበቅ ግድ ነው። ከጌታ ከራቀን ፍሬ የለም። ዴይሊ ይሄ ቫይን ላይፍ ነው። ሁልጊዜ ከጌታ ጋር የተጣበቀ ህይወት ያስፈልገናል። በጸሎት እግዚአብሔር ቃል፣ በቅዱሳን ህብረት። ስለዚህ ከጌታ ጋር አታችመንት ሊኖር ይገባል። ህይወት ማለት እሱ ስለሆነ ማለት ነው። ሌላው አረምን ማስወገድ ነው አይደል? ላሜትንም ክፋትንም ተንኮልንም ማስወገዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ፍሬ እንዳናፈራ የሚሻማን ነገር ካለ መንቀል ያስፈልጋል። እሾሁን ማስወገድ ያስፈልጋል። የዚህ ዓለም ሐሳብ የባለት አንቆ እንዳያስቀረው። ሌላው መሞት ነው አይደል? አንዲት ፍሬ እንድታፈራ ምን መሆን አለባት? መሞት አለባት። እና ቻሌንጅ የማረጋችሁ ሞታችኋል ወይ ነው። ጳውሎስ እንዲህ ይላል፣ ለእኔ ህይወት ኢየሱስ ነው፣ ሞትስ ምንድን ነው? እኔ ከክርስቶስ ጋር ተሰቅያለሁ፣ ከእንግዲህ ወዲህ ሕያው ሆኜ አልኖርም። ስለዚህ እኛ ምን ሆነናል? ሞተናል። ለኃጢአት ምን ሆነናል? ሞተናል። እውነት ሞተናል። ግን ደራሲው በሰማይ ቤት የሚል የዛሬ ስንት ዓመት ያየሁት ቲያትር ነበር፣ አገር ፍቅር ማለት ነው። እና ምንድነው ሐሳቡ? መጽሐፍ ላይ ያሉ ገጸ ባህሪያት እነ ጁሉ ሞሮ፣ እነ ሰብለ ወንጌል፣ እነ ጉዱ ካሳ ምናምን ምን ያነበብናቸው በሙሉ እነሱ ናቸው ሰማይ ቤት ድራማ የሚያሳዩን ማለት ነው። ግን ምን ሆኗል? ድራማው ላይ እኛ ውስጥ ነው ያሉት፣ ይሄ ኦዲየንስ ውስጥ ነው ያሉት ማለት ነው። እና ልክ ትኬት ቆርጠን ስንገባ ስኬለተን የለበሱ ሰዎች መጋረጃ ስር ተደብቀው እንኳን ደህና መጣችሁ አሉን ማለት ነው። ምን ሆነናል ማለት ነው? ሞተናል ማለት ነው። ገጸ ባህሪዎቹም ውስጣችን አሉ። እና ትንሽዬ መብራት በራች። ድራማው ሊጀምር ሲል አንዱ ወጣና ይሄ ሁሉ የሞተ ሰው ነው ይላል። ያ በአጋጣሚ አጋፋሪ እንደሻ ሆኖ የሚሰራው ሰውዬ አጠገቡ ነው። እና አጠገብ የነበረ ወደ እኔ እያበራ ምን ሆኖ ነው የሞተው ያኛው ይላል። ሞትን ሲሸሽ ቆይቶ ምናምን ተባለና ወጥተው ድራማ ሰሩ ማለት ነው። ከዛ ልክ ድራማው ሲያልቅ ግን ሁላችንም ወጣን ማለት ነው። እና ሌላቸው የፈለግኩት ለኃጢአት ሞተናል ስንል ድራማን የሰራ ነው። የእውነት አልሞትንም። ታዲያ ከሞትን ዘረኝነት ከየት መጣ ታዲያ? ድንገት ብቅ የሚሉ ለገንዘብ ያለን ፍቅር ከየት መጣ ታዲያ? አንዳንዱ በቃ እኔ ድንበሬ ከተነካ አስችለኝ ምናምን ይላል፣ እና ዘሬ ከተነካ እንዳንበሳ ሆናለሁ ምናምን ይላል፣ እንደ ነብር ያደርገኛል። የእግዚአብሔር ቤት እኮ ደንና ዱር አራዊት አይደለም። ድሮ መጥፎ ባህሪ ነበረን። መጥፎ ባህሪያችን ተቀይሮ የማንን ባህሪ እንመስላለን? የክርስቶስ ኢየሱስን። ጌታ ይርዳን። ፍሬ ለማፍራት ምን ያስፈልጋል እላችሁ ነው? መሞት ያስፈልጋል። እንድንሞት ጌታ ይርዳን። ለጥፉት፣ እኔ ሞቻለሁ የሚለው ለጥፉት ቤታችሁ። አንድ አይሱዙ ባዶ የሬሳ ሳጥን ይዞ ሄዳል እና ካፊያ ሲጀምር ረዳቱ እኔ ለምን ዝናብ ይመታኛል አለና ባዶ ሬሳ ሳጥን ውስጥ ገብቶ ተኛ። ትንሽ እንደሄደ መኪናው አንድ ባላገር ቢጤ ወክ ሲያደርግ አይቶ ለምን ዝናብ ይመታዋል ብሎ ውጣ አለው። ወጣ። ያ ባላገር ሰውዬ ሲያይ የሬሳ ሳጥን አለ። ማናችንም ብንሆን ስናይ እንደነግጣለን። ወንድ ነው ሴት ነው፣ ይሄኔ ራሱ ገጭቶት ይሆናል፣ ሽማግሌ ነው ወጣት ነው ምናምን እያለ በቃ እንትን ሆኗል። አይምሮ ተይዘዋል በሱ። ልክ እንደሱ እያለ ሳጥኑን ከፈት አደረገና ረዳቱ ነፍሱ ዝናብ አባርቷል እንዴ ሲለው ሰውየው ከመኪና ላይ እንደሱ ነው የሆነው ልላችሁ ነው። ሞተዋል ብለው ሲቀርቡን ድንገት ዘረኛ ሆንባቸው። እያስተማርናቸው ድንገት ሌላ ጥያቄ ጠየቅናቸው። ሞተዋል ብለው ማለት ነው። እንድንሞት ጌታ ይርዳን። ደቀ መዝሙር ምንድነው? ፍሬ የሚያፈራ ነው። ምን አይነት ፍሬ? የንስሐ ፍሬ፣ የመንፈስ ቅዱስ ፍሬና የመታዘዝ ፍሬ ሊያፈራ ይገባል እላችሁ ነው። ፍሬ ለማፍራት ከግንዱ ጋር እንጣበቅ፣ እንገረዝ አይደል? አብዝቶ ይገርዘዋል፣ ቢያመንም ይግረዘን። አረምን እናስወግድ፣ እሾሁን እናስወግድ እና እንሙት የሚል ነው። የመጨረሻውን ተናግሬ አቆማለሁ። ደቀ መዝሙር ምንድነው? ኢየሱስን የሚመስል ነው። ደቀ መዝሙር ምንድነው? የበሰለ ነው።
አመለካከቱ የተቀየረ ነው። እንደ ዕድሜው ልክ ብስለቱ የሆነ ሰው ማለት ነው። ደቀ መዝሙር ፍሬ የሚያፈራ ነው። የንስሐ ፍሬ፣ የመታዘዝ ፍሬ፣ የመንፈስ ቅዱስ ፍሬ። የመጨረሻው ደቀ መዝሙር የሚባዛ ነው። ትእዛዝን የሰጠ ጌታ አሁን ቅድም ያነበብኩት ክፍል ላይ ለማን የሰጠው? ለደቀ መዝሙር። ለ11 ደቀ መዝሙር እንዲህ አላቸው፣ ሂዱና ወደ ዓለም ሁሉ ሂዱ፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኩትን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው። እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ። ደቀ መዝሙር ሌላውን ደቀ መዝሙር ያደርጋል። ስንት ዓመት ሆናችሁ በጌታ? ስንት ሰው ደቀ መዝሙር አረጋችሁ? በስራችሁ ስንት ሰው ነበረ? ኤፌሶን 4:11 ላይ ያሉን ስጦታዎች አገልጋዮቻችን ትልቁ ዓላማቸው እኛን ደቀ መዝሙር ማድረግ ነው። እነሱ ሁሉን ስራ አይሰሩም። እኛ ደግሞ በስራችን ሌሎችን ደቀ መዝሙር እናደርጋለን። ለዚህ ደቀ መዝሙር የሚመሰክር ነው። ደቀ መዝሙር የጠፉትን የሚፈልግ ነው። ደቀ መዝሙር ሌሎችን ደቀ መዝሙር የሚያደርግ ነው። ሌላውን ደቀ መዝሙር ለማድረግ ጊዜ ይፈልጋል። ሌላውን ደቀ መዝሙር ለማድረግ ሞዴል መሆን ይፈልጋል። እያንዳንዳችን ሌላውን ደቀ መዝሙር ስናደርግ የሚኮረጅ ህይወት ሊኖረን ይገባል። ልጆቻችንን ደቀ መዝሙር ማድረግ ስንፈልግ የሚታይ ህይወት፣ ስንጸልይ አይደል የሚጸልዩት? ቸርች ስንሄድ አይደል ቸርች የሚሄዱት? እኛ ስልካችን ላይ ሆነን ልጆቻችንን አትዩ ምናምን እንላለን። አይሆንም ማለት ጊዜ መስጠት መቻል አለብን ለልጆቻችን። ልጆቻችን ይኮርጁናል እኮ ልላችሁ ነው። እሳት ናቸው፣ ከኛ የበለጡ ናቸው እነሱ። የሆነ ሰዓት አንድ ሰው ወላጅ ነበርና ያ ወላጅ 3 ልጆች አሉት። ያኔ 2ቱ ፕሪፓራቶሪ ናቸው፣ አንዷ ዩኒቨርሲቲ ገብታለች። ሁሌ የሚቆጣ ወላጅ ማለት እናንተ አታጠኑም እንዴ ምናምን የሚላቸው ወላጅ እና አንዴ የማታ 6 ኪሎ ገባ ሰውየው፣ አይቲ ሊማር ማለት ነው። ሲቪክስ የሚባል ኮርስ ወሰደና ሰውየው 2 ከ20 መጣ አባትየው። እና ልጆቹ እንደገባ ያን ወረቀት ደግሞ አግኝተውታል ልጆቹና እናንተ ልጆች አታጠኑም እንዴ ምናምን ሲል ዳዲ ዛሬ እንፈልጋለን አሉት። የኛ ውጤት ይሄው፣ ያንተ ውጤት 2 ከ20፣ ማን ነው ማጥናት ያለበት? አንተ ነህ እኛ ነን አሉት ማለት። የሚሸወድ ትውልድ የለንም። ዲሳይፕል ሜኪንጋችን ላይ ደቀ መዝሙር ከሚለው ትምህርት ባሻገር ህይወታችን ሊናገር ይገባል። ከምንናገረው ነገር ይልቅ የምናደርገው ጮክ ብሎ ይናገራል። ስለዚህ ደቀ መዝሙር እናድርግ ስንል ሆነን ነው የምናደርገው ልላችሁ ነው። ፍቅር እየሰጠን፣ ጊዜ እየሰጠን፣ ሞዴል ሆነን ደቀ መዝሙር ልናደርግ ይገባል። ጌታ ይርዳን። እንድንባዛ ጌታ ይርዳን። ዙ ውስጥ የነበሩ እናትና ይሄን ብዬ አቆማለሁ። አክቹአሊ እናትና ልጅ ግመል እና ትንሿ ልጇ ግመል እናትየዋን ግመል ትጠይቃታለች። ለምንድን ነው ሸሆናችን ጠንካራ የሆነው አለቻት። ይገርምሻል፣ እኛ ፍጥረታችን ለበረሃ ስለሆነ ሸሆናችን ጠንካራ ነው አለቻት። ኦኬ እሺ፣ ለምንድን ነው ይሄ ትልቅ ተራራ የሚያህል ሻኛ ላያችን ላይ ያለው አለቻት። አይ እኛ ፍጥረታችን ለበረሃ ስለሆነ ረጅም ጊዜ ስለምንሄድ ምግብ ስለማናገኝ ፋት ይሆናል ማለት እንበለዋለን። ቀጥሎ ደግሞ ውሃ ምናምን ማጠራቀሚያ ነው አለቻት። ኦኬ ሽፋሽፍት ደግሞ ረጃጅም ነው የግመሎች። እሺ ሽፋሽፍታችን ለምን ረጅም ሆነ አለቻት። አይ እንግዲህ ይሄን ሁላ የሚያወሩት ዙ ውስጥ ሆኖ ነው ማለት የእንስሳ እንትን ውስጥ ማለት ነው። እኛ ፍጥረታችን ለበረሃ ስለሆነ አቧራ ሲመጣ አይናችን ውስጥ እንዳይገባ መከላከያ ነው አለቻት። እና ልጅቷ የመጨረሻ ጥያቄ ጠየቀቻት። ምን እናደርጋለን እዚህ አለቻት። ወደ ዓለም ሁሉ ሂዱ ከተባለ ሁሌ ተሰብስበን በቃ እኛ እንደ ወፍ ጫጩት አፋችንን ከፍተን ሰው እንዲመግበን የምንፈልግ ፍጥሮች ሆነናል ማለት ነው። አይደለም። ሂዱ። መስሪያ ቤት ላይ ላለው ሰውዬ ማን ነው የሚናገረው ካንተ ውጪ? ከቄስ ከበደ ይልቅ አንተ ትቀርበዋለህ እኮ ላለቃህ። ግባና ተናገር፣ ህይወት ይናገር፣ በአንደበትም ተናገር። ኢየሱስ ጌታ ነው ብለህ የተጠራ ነው ልንባዛ ነው ልላችሁ። እንደ እቋሪ ውሃ ስታግናንት እንደሆነ ወተር ንቅንቅ የማይል ህይወት እንደሱ አልተጠራ ነው። ክርስትና የሚሄድ ነው። ወንጌል የሚሄድ ነው። ፍሎ የሚያደርግ ነው።
ጌታ እንዲህ አላቸው፣ ወደ ዓለም ሁሉ ሂዱ፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኩትን ሁሉ እንዲፈጽሙ እያደረጋችኋቸው ደቀ መዛሙርት አድርጓቸው። ደቀ መዛሙርት ኢየሱስን የሚመስል ነው። ደቀ መዝሙር ያደገ የበሰለ አመለካከቱ የተቀየረ ነው። ደቀ መዝሙር ፍሬ የሚያፈራ ነው። ደቀ መዝሙር የሚባዛ ነው። የምትቆጥሩት ሰው አላችሁ እጃችሁ ላይ። ለዚህን ያህል ሰው መስክሪያ፣ ይሄን ያህል ሰው ደቀ መዝሙር አድርጌያለሁ ብላችኋል። ጌታ ይለውጠን። እንጸልያለን። ሁላችንም ራሳችንን እያየን እንጸልያለን። የቱ ጋር እንዳገኘን ባላቅም ቄስ ከበደ ይመጣና ይጸልይልን። ስለነበረን ጊዜ እናመሰግንሃለን። ስለሰጠህን ስለላክልን የምክር ቃል እናከብርሃለን። ጌታ ሆይ እንድንሰማ ሳይሆን እንድንሆን ነው የምትናገረን። ደግሞም ያላደረግነው እንድናደርግ ልታሳስብ ነው ቃልህን የምትልክልን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም በዚህ ማለዳ የዚህ ቃል ሰሚዎች ብቻ ሳንሆን በዚህ ቃል ተለውጠን እውነተኛ ደቀ መዝሙር መሆንና ማድረግ እንድንችል አቅም እንድትሰጠን፣ ጸጋ እንድታበዛልን፣ እውቀትና እውነትን እንድትጨምርልን በኢየሱስ ክርስቶስ ስም እንማጸንሃለን። እንደመጣልን ቃል ዘመን አስቆጥረናል። ብዙ ዓመት በቤት ኖረናል። ዛሬ መጣልን ቃል ማድረጋችን ሳይሆን መሆናችንን እንኳን እንደገና እንድናስበው አሳስቦናል። እባክህ ብዙ ዘመን መኖር፣ በተለያዩ አገልግሎቶች ውስጥ ማገልገል፣ በተለያየ አገልግሎት ስም መጠራት ሳይሆን እውነተኛ ደቀ መዝሙር መሆንና ማድረግ፣ ደግሞም ባለንበት መናገር እንኳን ባንችል ሆነን በመገኘት አንተን መምሰል እንድንችል፣ ሰዎች አንተን እንዲመስሉ መንገድ እንድናሳይ እንድታግዘን እንድትረዳን እንለምንሃለን። አባት ሆይ የውሳኔ ሰዎች፣ የእውቀት ሰዎች፣ የበሰሉ ሰዎች እንድንሆን ፍሬ ያፈራን ፍሬያችን የሚታይ ብዙዎች ፍሬያችን አይቶ ፍሬያማ ለመሆን እንዲጥሩ ሁላችን እንድታግዘን ሁላችን እንድትረዳን እንማጸንሃለን። አባት ሆይ በመጨረሻው የተናገርከው ቃል ነው፣ የነገርኳችሁን አስተምሩ ደቀ መዛሙርት አድርጉ ብለህናልና የልባችንን ሐሳብና የልባችንን ፈቃድ ሳይሆን ምኞታችንን ሳይሆን የነገርከንን አስተምረን የተማርነውን ኖረን የዘላለም ጌታ ልዑል እግዚአብሔር ሆይ ብዙዎችን አንተን የሚመስሉ ፍሬ የሚያፈሩ የበሰሉ ደቀ መዛሙርቶች እንድንሆንም እንድናደርግም ዛሬ እንደተናገርከን እንድትረዳን እንማጸንሃለን። የሁላችንም ፈተና የሆነው የዘላለም ጌታ ልዑል እግዚአብሔር ሆይ ደቀ መዛሙርት እንዳንሆን ያገደን እያንዳንዳችን የሚሞግተን ነፍሳችን የምትመሰክርልን በዚህ ዘመን የተጠመርንበት ሚዲያ ቁጭ አድርገን እንኳን መጸለይ ያልቻል ነው። በምሳሌ እንደሰማነው የጸሎቴ መልስ በዚህ ይመጣል እንዳልነው የጸሎት ጥያቄ እናገኛለን ብለን ምክንያት እየሰጠን ጊዜያችንን ያስበላን ሰዎች ዛሬ እንለምንሃለን። በጌታ በኢየሱስ ክርስቶስ ስም በማንበብ አንብበን በመኖር ፊትን በመፈለግ እንድንለወጥና ሌሎችንን መለወጥ እንድንችል እንድትረዳን በዚህ ማለዳ የውሳኔ ሰዎች እንድታደርገን አሁን መጸጸት፣ አሁን ማዘን፣ አሁን ልክ አይደለንም ማለት ሳይሆን ያጸጸተንን ልክ አለመሆናችን የተረዳነውን እውነት ከዚህ ቀን ከዚህ ሰዓት ጀምሮ ማስተካከል እንድንችል መንፈስ እንዲረዳንና እንዲያግዘን እንዲመራንና እንዲያስወስነን እንለምንሃለን። ይህንን እውነት እንዳናረግ በተለያየ መንገድ የሚገዳደረን መሰናክል የሚያቆም ምክንያት የሚደረድር የትኛውም ክፉ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም የተከለከለ ይሁን። ከሕይወታችን፣ ከመንገዳችን፣ ከኑሯችን፣ ከስራችን ላይ የተነቀለ ይሁን። ጌታ ሆይ በያለንበት ስፍራ ሁሉ በምንሰራበት፣ በምንውልበት፣ በምንማርበት ስፍራ ሁሉ የጌታ ደቀ መዛሙርት መሆናችን የሚያሳይ ፍቅር፣ የጌታ ደቀ መዛሙርት መሆናችን የሚያሳይ ሕይወት፣ ኢየሱስን የሚገልጽ እውነት በእኛ ተገልጦ ሆነንና ሰዎች እንዲሆኑ ማድረግ እንድንችል እንድታግዘን ለምንሃለን።
ይህንን ቃል ስለላክበት ስለ ባሪያ እናከብረሃለን። በዚህ በተናገረው ቃል እንዲኖር ዘላለም ጌታ ልዑል እግዚአብሔር ይህንን የተናገረውን ቃል ደግሞ ለብዙዎች እንዲያደርስ እንድትረዳው እንድታግዘው እንጸልያለን። ሕይወቱን፣ አገልግሎቱን፣ ቤቱን፣ ቤተሰቡን፣ ኑሮውን ሁሉ ባርክ። ስለነበረን የቃል ጊዜ እናመሰግንሃለን። በክርስቶስ ኢየሱስ ስም